ታዬ እህቶች ግን ይመቻችሁ። የእውነት እናንተ ናችሁ አሁን ለሩታ እየተበቀላችሁ ያላችሁ እስከሚመስለኝ ድረስ ዩቱብ ላይ እያዩችሁ ነበረ። ያው ትናንትና ሄርሜላ ላይቭ ላይ ከወንዶቹ ብሳ ያው ሶፋ ላይ ወጥታ ቂጧን ጥላ እንዴት እንደሚያደርጋት እያያችሁ ነውና እንግዲህ አቶ አብርሃም ለነገ ለልጆቼ እናት ትሆናለች ብሎ የመረጣት ሴት እንግዲህ እቺ ናት። እንግዲህ ልምድ ያላት እስከምትመስል ድረስ የሆነ የጭፈራ የመጠጥ ቤት የሆነ የዳንስነት ልምድ እዛ ላይ ያካበተችው ልምድ ያላት እስከሚመስል እንግዲህ ወንዶቹ እንኳን ታች ራሳቸውን ችለው በሚጨፍሩበት ሰዓት እሷ ሶፋ ላይ ወጥታ በዛችም የሆነች ፓንት የምታክል ቀሚስ ነው ያደረገችው። በሱ ላይም ደግሞ ላይቭ ላይ ምን ይጠብቀኛል ሳትልም ራሷን ጥላ እንግዲህ እንደዛ ስትሆን እንግዲህ የሩታዬ እህቶች እንዲህ ነው እንዲህ ለካ አንቺማ ልምድ ያለሽ እንዲህ ከሆነማ አንቺ ራስሽን ወጥተሽ ላይቭ ላይ እንደዚህ ካዋረድሽ እኛም ደግሞ ወስደን ታዲያ ለምን ዩቲዩብ ቻናል ላይ ፖስት አድርገንሽ የሀገር የምድሩ መሳለቂያና መሳቂያ አትሆኝም በማለት እንግዲህ የሄርሜላ ፎቶ እንግዲህ በዩቲዩብ ቻናል ላይ እየተመላለሰ የሚገርም ፖስት ነው። በዛውም ልክ ደግሞ ያሳፍራል። የእናንተም ድርጊት ተጨምሮበት እናንተ ከታች ደግሞ ምንድን ነው የምታደርጉት? እናንተ አይነ ገባ ሄርሜላ እንግዲህ ተጠምደሻል በትልቅ ወጥመድ ውስጥ በሩታ እህቶች ወጥመድ ውስጥ ነው የገባሽው እና እችን ነው እንግዲህ አቶ አብርሽ መቼም አብርሽ ያው ወንድ ልጅማ የሚመርጠውን እኮ ያውቃል። የነገ የትዳሪ ህይወት ትሆናለች የሚላትን ሴት ሲመርጥ ከላይ ውበቷ በላይ የውስጧ ውበት ያሳስበዋል። ምን አይነት ሴት ናት? ስነ ስርዓቷ፣ አበላሏ፣ ካነጋገሯ፣ ካለባበሷ፣ ከጭፈሯ የተነሳ ራሱ ወንድ ልጅ የውስጧ ማንነት ነው እንጂ የላዩን ብቻ አይቶ አይገባምና እንደዚች አይነት ሴትን ደግሞ አንዳንድ ወንዶች ወደ እሷ ጠጋ ሳይሉ እንዲህ ማለት ነው። እሷ በእሷ ቤት አሁን በቃ የሆነ ተወዳጅነት ጭፈሯ በጣም ኃይለኛ ነው። ሶፋ ላይ ወጥታ ያችን የምታክል ፒኪኒክ ፓንት የምታክል ቀሚስ ለብሳለች። እሷን ጨፍራ እንግዲህ ብልቅጥ ስትል እና እጅሪት ደግሞ የመዳም ቅመም ነብሮች ደግሞ እናቴ ስክሪንሾት ጉድሽንማ ዛሬ ጨፍረሻል፣ ነገ ደግሞ አንገትሽን እንደምታቀረቅሪበት ይሄን ፎቶ እያወጣን እንግዲህ ፖስት እናደርግልሽ። አንቺ ነሽ እንግዲህ ነገ የአቶ አብርሃም ሚስቱ የልጆቹ እናት የምትሆኙ አይደለ? ከሩታ እኩል ደግሞ ራስሽ የምታወዳድሪው አንቺው አይደለሽ እንዴ? ብለው እንግዲህ ዛሬ በየዩቱቡ መንደር እንግዲህ እኔም ዞር ስል አየውኝ፣ በጣም ገረሙኝ እና ቪዲዮም የሰራችሁ አላችሁ፣ ይመቻችሁ የሩታዬ እህቶች ማለት ነውና እንግዲህ እንደ ሩታዬ ወርቅ የሆነች ዳይመንድ የሆነች ራሷን ስነ ስርዓቷን የጠበቀች ሴት ምንም አለባበሷ አንዳንዴ አጠር ቢልም በዚህ ልክ ሩታ በእንደዚች አይነት ፓንት በምታክል ቀሚስ ላይ ሶፋ ላይ ወጣ ቂጧን ስትከፍት እኛ አላየንም። ብናይም ደግሞ እንቆጣለን፣ ስነስርዓት እንላለን። እቺ ገና አንድ ሳትወልድ ማለት ነው ልክ ስልጠና ውስጥ የነበረች ሴት እስከምትመስል ድረስ ወይም ደግሞ የሆነ ምንድነው የሚባላል አይደለ? እኔ ስሙን መጥቀስ እዛ ውስጥ በደንብ ሰልጥና የወጣች ሴት እስከሚመስል ሶፋ ላይ ወጣ። እኔም እያዩት ነበር፣ አይቻቸዋለሁና ስላስጠሉኝ ነው ብቻ ስለደበሩኝ ጥያቸው ወጣሁና እኔ ግን ዛሬ እናንተ ይሄንን ጉድ ይዛችሁ መታችሁ ሚዲያ ላይ የሩታዬ እህቶች በዚህ ልክ እናቴ ሽብርቅ ድምቅ እያረጋችሁ ከስር ደግሞ ማታስቀምጡት ታሪክ የለምና መቼም እናንተ አይን የገባ መቼም ጉር ነውና እንግዲህ ሄርሜላ ጽናቱን ይስጥሽ። አንደኛው ነው በሩታዬ ወዳጆች እህቶች አይኑስ ከበፊትም ገብተሽ ነበር፣ ግን በምን እጅ አዙር እናገኛትችን ሴት ሲሉ አሰፍስፈው ሲጠብቁሽ ነበር። ድንገት ደግሞ በገዛ እጅሽ ማለት ነው ማንም ሳይነካካሽ ከወንዶች ላይ ወጥተሽ አጉር ላይቭ ላይ ሆነሽ ትንንሽ ነገር እንትን ሲሏችሁ ጉልጭ ምን አለው? ስነ ስርዓትሽን ጠብቀሽ ክብርሽን ጠብቀሽ ታውቂያለሽ። የሚዲያ ሰው ነሽ። ራስሽን ጥለሽ ክብርሽን አውርደሽ ስትንዘላዘይ በኋላ ምን እንደሚያመጣብሽ ከንጋቱ ታውቂያለሽ። እና እንደው የሴትነት ክብርሽን ጥብቅ አድርገሽ ወረድ ብለሽ እንደ ሴት ብጨፈሪ ምን አል ክብር በተሰጠሽ። ግን አንቺ ሴትነት ለካች ናት እንደ ሄርሜላ ተብላ ማንነትሽ ግልጥ ብሎ እንዲወጣ ያደረግሽው ነው። እና እንግዲህ ቻይ ሄርሜላ በየቲክቶኩም እያየው ነበረ ለጉድ። እናንተማ ትጠብቁት አይደል እንዴ? ላይቭ ተጠብቁት አይደለ እንዴ? እግዚአብሔርን በጣም ቲክቶክ ላይ ራሱ ገርማችሁኛል፣ አጥለቅልቃችሁታል። ዩቱቡን ዞር ብዬ ሳልጨርስ ወደ ቲክቶክ ስገባ ደግሞ የእሷ ቪዲዮ ነው። እናቴ ተገልብጣ ያቺ በዛች ቀሚሷ ላይ እግሯን አንስታ ስትበለቃቀጥ የነበረውማ ፖስቶች በጣም ይገራርማሉ፣ ያስቃሉም ያሳፍራሉ። የእውነት ሴት ልጅ ካለባበሷ ጀምሮ ስነ ስርዓት ያላት ስትሆን ደስ ትላለች። አበላሏ፣ አወራሯ፣ አነጋገሯ፣ አጨፋፈሯ ስነ ስርዓት ያላትን ሴት ነው እንደዚህ አይነት ሴት ነው ወንድ ልጅ ለትዳር የሚፈልጋትን ሴት
አፈፍ አድርጎ የሚወስደው። ይሄ አብርሃም ተብዬው ሄርሜላን የቀረባት ከዚህ የዘለለ ጥቅም የለውም። ከዚህ የዘለለም ከእሷ ጋር ወደፊትም የሚያልምና የሚያስተውል ወንድም ስላልሆነ ነው። የእሱ አላማዎች ናት። በቃ ለጊዜው አብሮ ይጨፍራሉ። ከዚች ከፍ ያለ አላማ ያለውም አይመስለኝ ከእሷ ጋር ወደፊቱን አብረን ብናይም ማለት ነው። እና ሄርሜላ እንግዲህ የእጅሽን ያገኘሽው በዚህ አጋጣሚ እንግዲህ ላይቫቸውን ምን አድርጋችሁ ነው የሆነ እንትን አድርጋችሁባቸው ይመስለኛል። እና ላይቡን በስንት መከራ ነበር ሲተላለፍ የነበረውና የሩታዬ እህቶች የእውነት ትለያላችሁ። በጣም ነው የምትለዩት። አንዴ የሩታን በቀልማ ሩታ ሳትሆን ማለት ነው። እኔ በቀል ባልወድም የሩታን ማለት ነው ያንገበገባችሁን የእህታችሁን ለቅሶ የሆነች አጋጣሚዋን ስትፈልጉ ቆይታችሁ አጋጣሚዋን ያገኛችሁ እስከሚመስል ድረስ ነበረና ሩታ ላይቭ ስትገባ ያላት ተቀባይነት እኮ በጣም ነው የሚገርመኝ። ሄርሜላ እኮ በጣም ነው የምትጋጋጠው። በነገራችን ላይ ሩታን ለመሆን ብዙ ጊዜ ካያችኋት የሆነች አጋጣሚዋን ላይቭ አግኝታ ስትገባ ከባለፈ ጀምሮ ታዝባችኋታልና የሆነ በቃ ሩታን ለመሆን በጣም ትጠራለች እንደ ሩታ ተቀባይነት እንድታገኝና በነገራችን ላይ ሄርሚዬ ሩታዬን ሞተሽ ራሱ መሆን አትችይም የእውነት። ምክንያቱም እኛ ብዙ ጊዜ እንለዋለን እሷ ከላይ ተሰጣ ጸጋ ነው እንዴ። ላይቭ እንኳን ለመግባት ስታስብ እንኳን እሷ በኋላ ላይ ነው እናቴ እንደ ሰርገኛ እንዴት ነው ዋና ሙሽራዋ ትቀመጣለች። ስራ ትሰራም አይደለ ራሷ ነው ስታበጃጅ ስታሳምር ስትውብ የምትቆየው። ከዛ እዛ ጋር ደግሞ ያው ደጋሾች ናቸው ተፍ ተፍ የሚሉትና ሩታዬ እኮ ላይቭ ልገባ ነው ካለች መጀመሪያ ቅመሞች ናቸው እናቴ ሞቅ ደመቅ ሸብረቅረቅረቅ አድርገው ወከቧን እናቴ ጨስ አድርገው በዛውም ልክ ደግሞ ተመልካቿም ከስር ታብታብ እያደረጉ እናቴ ከዛ በኋላ እንደ ሙሽራ ድንገት ነው ወደ መድረኩ በቅ የምትለው። የአንቺ ግን ብዙ ጊዜ አይዋለሁ ትናንትም አይቼዋለሁ። እና የለም እንደው ትንሽዬው የሆነች እድሜ ለሩታ ከሩታ ጋር መቼም ጠጋ ያለ ሰው መቼም ደጋፊ ያጣምና በዛ ምክንያት የሆነች ጠብጠብ ያገኘሻቸው ደጋፊዎች አሉ። በሷም ደግሞ የሆነች ነገር እንትን ሲሉላችሁ ወታችሁ እንደው ያችኑ ሶፋ ላይ እንደው በዛ ልክ ባትበላቀጭ ሄርሜላ። አጨፋፈርሽ ደግሞ እኮ የሆነ በቃ ሙሉ ስልጠና ያለሽ እኮ ነው የምትመስይ። ይሄ አኳኋንሽ እንዴት ቀስ ሄርምዬ፣ ሴት ልጅ ስነ ስርዓት ሲኖራት ደስ ይላል። ስትደንስም ስትጨፍርም አሁን አማች ጋር ብትሄጅ ራሱ ለምሳሌ አማቾችሽ ጋር ብትሄጅ አግብተሽ አማቾችሽ መጀመሪያ የሚያዩትን የአንቺን አክት ነው። በቃ ከንግግርሽ፣ ካካሄድሽ፣ ከሁኔታሽ፣ ከስነ ስርዓትሽ ያንን ነው ቅድሚያ ከውበትሽ በፊት ያንን ነው የሚያስቀድሙት። መቼም እናንተ ውበት ያላችሁ ሴቶች በውበታችሁ ብቻ ትመኩና የሆነ ወንድ ለሆነች ሰዓት ላይ ይቀበላቸዋል። ከዛ ቤተሰብም የሚቀበላቸው ይመስላቸዋል። ነው አይደለም። መጀመሪያ ቤተሰብ የልጃቸውን ሚስት ሲያዩ ካነጋገሯ፣ ካለባበሷ፣ ካበላሏ፣ ካደናነሷ፣ ስነ ስርዓቷን ያንን ነው የሚወዱት። በተለይ ትላልቅ ሰው ቤተሰቦች ማለት ነው። ከትላልቅ ሰው ቤተሰቦች ስትወጡ ያንን ነው ቅድሚያ የሚያዩት። ውበትሽ ላይ አይደለም ትኩረት የሚያደርጉትና መችምችን እንትን ይዘሻል በቃ እናቴ ያለኔ ሰው የለም ብለሽ እዛ ሶፋ ላይ ወጥተሽ እናቴ ከዛ እናጅሪሽ ደግሞ እነቅመሞች የመዳም ቅመሞች ከላይ ስክሪንሾት አንቺ እዛ ጋር እግርሽን ስታነሺ ስትበለቀጪ ስትለቂ ስትከርኒ እነሱ ከታች ሁሉ አይቀራቸውም። እናቴ እኔ እኮ ካሜራ ደቀናችሁ ነው እንዴ? እኔ እኮ እዛው ሆናችሁ ማለት ነው ሄርሜላ ስትደንስ ካሜራ ደቀናችሁ የምታነሱ ሁሉ ነው የሚመስለኝ ስክሪንሾት አድርጋችሁ ስታመጡና በጣም ነው የምትገርሙኝና ደግ አረጋችኋት። እንኳን አዋረዳችኋት የእውነት። ምክንያቱም ራሷን ስላዋረደሽ ማለት ነው። እናንተ እንደዛ ሁኚ እንደዛ ደንሽ ብላችኋት አይደለም። አጉል እዛ ጋር አንድ አለቅላቂዎች አሏት እና አቤል አንድ ደግሞ ያጨብራ የሚያሚር ምናምን እዛ ያሉ አይደል የአብርሽ ጓደኞች እና የሷ ጓደኞች መቼም እንደው ጠና ያሉ እንኳን አይደሉም። ሰው ሲጣላ እንኳን በስነ ስርዓት እንኳን መሀል ላይ ገብተው እንኳን እንደ ሽማግሌውን እንደ ቡሩኬን አይታቸዋል ያሉት ጓደኞቹ ከእሱ ጋር በእድሜ እንኳን ትንሽ በለጥ ያሉትን ነው የሚይዘው። ራሱ አስባችሁታል? ባለትዳር የሆኑ ስለ ትዳር ተሞክሮ ያላቸው ስለ ትዳር ማካፈል የሚችሉትን ነገ ለሱ ደግሞ ትምህርት የሚሆኑትን ቡሩኬን ካያችሁት ጓደኞቹ እንደዚህ ናቸው። ሀይሚና እሱ ቢጣሉ ማላቸው ላይ ገብቶ አንተም ተው ትዳር እንዲህ ነው ፍቅር እንዲህ ነው የሚሉትን ነው። ጎበዝ ነው ቡሩኬ፣ እግዚአብሔር በጣም የተማረ ምርጥ አስተዳደግ አያችኋል። ለነገ የሚጠቅመውን ነው ጓደኛ እንኳን ሲይዝ ቡሩኬ። ይሄስ አብርሃም የሚሉትስ ጓደኛ ሲይዝ እንደሱ ጨበሪያሞች ከቁጥርጥር የማይወጡ አብረው መዝለል ብቻ ምንም የሆኑ ከሱ ራሱ ኩችፍችፍ ያሉ ምንም በእውቀት የሌላቸው በአስተሳሰብ
አስተሳሰብ ትዳር የሌላቸው ስለ ትዳር ስለ ሴት ስለ ቤተሰብ ያልገባቸው ገና ወጣቶች ማለት ነው። ከሱ የማይሻሉ በሄርሜላም ዙሪያ እንደዚህ አይነቶች ማለት ነው። ያው የአብርሽ ጓደኛ እሷም ጓደኞች አይደሉ? እንደዚህ አይነቶቹን ነው በቃ እንደሱ ከሱ የተሻሉ እንኳን አይደሉም። እና ላይቭ ላይ ሲጨፍሩ ሲያብዱ ያዩዋቸው ዞሮ ዞሮ ያው ባለፈ እንዳደረጉት እነ አቤል እነ ይሄ አሚር ምናምን ናቸው እነሱ ድግስ አጫፋሪዎች። እና እሷ ግን ያው ከወንዶቹ ብሳ እናት አሁን ላይ ዘመኑ ይሁን አላቅም ወንዱ አንገቱን በሚደፋበት ዘመን ሴቷ እንግዲህ ሶፋ ላይ ወጥታ እግሯን እያነሳች አሁን እኮ ተገላልጣ ደግሞ እባካችሁን ሴቶች እንደው የምትለብሱትን ልብስ እንደ ወንዶቹን አታሳስቱ። እንደው የምትለብሱት ልብስ ምን አለ ከጉልበታችሁ እንኳን ዝቅ ቢል። አሁን ሄርሜላ በአንቺ ቤት ረዘም ያለ ቀሚስ ለብሰሻል። ደግሞ እኮ መሬት ይሻልሽ ነበር። ሶፋ ላይ ወጣሽ እኮ ደግሞ ያችን አግኝተውልሽ ነው ዋና ቅመሞች ወዲያው ቀጭ ሲያረጉሽ የቆዩት ማለት ነው። አየሽ አንቺም ለእነሱ ልክ እንዲመቻቸው ብለሽ አንቺ መጨፈርሽን ያየሽው። ከዛ በኋላ ግን ይዞልሽ የሚመጣውን ጉድ አላየሽም። እዛ ላይ ወጥተሽ ስትዘይ እነሱ እዛች ወጣሽ እኛን አመቻቸሽን ብለው ያው እንግዲህ ዛሬ ባንቹ መበላቀጥ ነው። ቪዲዮም ሲሰራ እኔም ሰራሁበት። እሰይ ደግን ደስ ብሎኝ ነው የሰራሁት። እንደዚህ ስትበለቀጭ ማለት ነው። እንግዲህ እንደዚህ የምትበለቀጠውን ሴት ነው እንግዲህ ያው አብርሽ ከሩታዬ እኩል ሊያወዳ ሄርሜላማ መቼም ከሩታ እኩል የምትወዳደር ሴት አለ። ከሩታ ጋር ማንኛውም ሴት አትወዳደርም። ማንም ማለት ማንም አይደርሳትም። የእውነቴን ነው የምላችሁ። ማንም ሴት ማለት ነው የሴት ወይዘሮ ፍትል ተደርጋ የተሰራች ሴት እኮ ናት። የእውነቴን ነው የምላችሁ። ሞዴል የሆነች ካለባበሷ ከመጀመሪያው ያው ግን አንዳንዴ አለ አንዳንዴ ብትሆንም ግን እየጨፈረችበት ራቁቷን የምደንስበት አይደለም። ያንንም ደግሞ እያስተካከለች ነው። ጎበዝ ሆናለች ካለባበሷ ማለት ነው። እና ወይዘሪት ሄርሜላ ግን ያው በሩታዬ እህቶች አይን ውስጥ ገብተሽ ያው ጉር ተደርገሻለሁ። ቻዩ እንግዲህ ያው ላስችል አይሰጥም አይደል የሚባለው። ወደሽ ከተደፋሽ እንግዲህ ያው ቅመሞች አበላቀቅሽም ገለበጥሽም እንግዲህ የማያደርጉት እናንተ ፓንቷኑ ላይ ያያችሁ እኮ ነው የምትመስሉት። እንደው እናንተ አቤት የእናንተ አይን የነስር አይን ነው። የነስር አይን ውስጥ ከነስር አይን ምንም አይደበቅም። እናንተ እንደዚህ እኔ እኮ እንዴት አጋጥሟችሁ ራሱ ስክሪንሾት ላይቭ ላይ እንደምታደርጉ ሳያችሁ ራሱ በጣም ነው የሚገርመኝና ሩታን የሚያክልማ እዚህ ሚዲያ ላይ የለም። የእውነቴን ነው የምላችሁ ሩታዬ የኔ ቆንጆ ያበጠ ይፈንዳ። የእውነት ደጋግመን እንወድሻለን። የእውነቴን ነው። አንዱ አይላቪው ሩታዬ ብላለች እና በትክክል በቃ ማለት ነው። እና መቼም ያው ሄርሜላ ላይቭ ላይም ያው ደጋፊ ራሱ እኮ የላቸውም። የእውነት የላቸውም ራሱ እኮ የሚገርማችሁ ነገር በስንት መከራ እኮ ያውም ደግሞ እየለፈልፍ እኮ ነው። ኧረ ታብ አድርጉ እያሉ እኮ ጉሮራቸው ላንቃቸው ውሃ እስከሚጠማው ድረስ እኮ ነው የሚጮሁትና ያው ሩታን ታቋታላችሁ። እና ተይ ሄርሚ ይሄ መበላቀትሽ እያዋረድሽ ነው ያለው። እንደዛ መበላቀጥሽ ሌላ በፊት የነበርሽበት ህይወት ያለ እስከሚመስል ነው። በትላልቅ ሰው ቤተሰብ ውስጥ ያደገች ሴት አይነት አደለችም ተብለሽ በተመልካች ዘንድ እይታ እንዲሰጥሽ ነው እያደረገሽ ያለው ይሄ ነገርሽ ማለት ነው። እና አሁን መቼም ያለንበት ዘመን ወንዱ ረጋ ብሎ ካለባበሱ ጀምሮ እኮ ወንዱ ሙሉ ልብስ መልበስ ጀምሯል። ሴቶቹ ግን ማለት ነው የሚለብሱት ልብስ በጣም ነው የሚያሳፍር። የእውነቴን ነው ምላችሁ በጣም ማለት ነው። ታዲያ ወንዶች ቢሳሳቱ ይገርማል እንዲ ወዶችዬ፣ የእውነቴን ነው ምላችሁ። በእርግጥ ያው ምንድነው የተላጠ ነገር ርካሽ ነው አይደለ? የተላጠ ነገር ሁሌም እኮ ርካሽ ነው። ዝንቡ ምንድነው የተላጠ ሙዝ ዝንብ ያርፍበታል አይደል? ዝንብ ሁሉ ያርፍበታል። እና እንዲህ ግልጥልጥ ብላ የምትሄድ ሴት ግልጥልጥ ብላ ሚዲያ ላይ የምትወጣ ሴት እኔ ከሙዝ እንትን አላላትም። የእውነቴን ነው የምላችሁ። እንደ ሙዝ ነው ማያት በቃ ያም ዝንብ ያለበትም የሌለበትም የሚያርፍባት አይነት ሴት ነው የምትመስለኝና ሴቶች በዚህ አጋጣሚ አለባበሳችሁን በእናታችሁ እንደ ሴት ሱሪም ስትለብሱን ብርታችሁን እንደው ቀሚስም ስትለብሱ እንደው እንደ ሴት እንኳን የሴትነት ክብራችሁን የሚጠብቅ ቀሚስ ብትለብሱ እንደው ምን አለ ወጣቶቻችንን እንደው ወደ ዝሙት ባትከፋፉብን። እንደው ያደረገን በአይን ያየን በእኛ አመነዘረ ነው የሚባለውና እንደው በአይናቸው እንኳን እንዲያመነዝሩ ወንዶቻችሁን ባትገፋፉብን። የእውነቴን ነው የምላችሁ። በዚህም ተነስቶ ሌላ በቃ የሚያስጠላ ጭምልቅልቅ ያለ ዓለም ውስጥ ወንዶች እንዲገቡ አታድርጉ። የእናንተ አለባበስ እኮ ነው ወንዱን ይዞ ገደል የሚገባውና አለባበስ ሄርሜላ በጣም ይደብራል። አለባበስሽም ስለደበረሽ ከዳንሱ ጋርም ስለደበራቸው ነው እንግዲህ ዛሬ ተመልካቹ በሙሉ እንግዲህ ያው ዛሬ መነጋገሪያ አድርገውሻል ነገሩ። አንቺ ታውቁ ጭቃንሽና ቢሆንም የሴትነት ክብርሽን እባክሽን አስጠብቂ፣ አትበላቀጭብን። እንግዲህ ችናት ወደፊት የቡዜ አማች የወደፊት የጋሽዬ አማች ናት፣ ምራት ናት። እንደዛ በቃ የምትሆነው ችናት እንግዲህ እና ለማንኛውም ውዶችዬ፣ የሩታዬ እህቶች፣ የኔ ውዶች፣ እኔ ውድድ ነው ማደርጋችሁ የእውነት ሩታን ስለምትወዷት ስለምታከብሯት እስከ ምናምን እንከኗ እቅፍ ድግፍ አድርጋችሁ ስለያዛችኋት ነው የምወዳችሁና
የሩታዬ እህቶች እናንተም ደግሞ እንደሷ ስትር ያላችሁ የተስተካከላችሁ የሴት ወይዘሮች ስለሆናችሁ ነው እኔም ራሱ የምወዳችሁ ማከብራችሁና ኑሩልኝ የኔ ውድ። እንግዲህ የሄርሚ የሰሞኑ የትናንትናው ላይቭ እንግዲህ የፎቶዋ ዛሬ ዩቱብ ቻናል ላይ እና እንግዲህ ቲክቶክ ላይ መቼም ጉዷን ታለች ጉዷን ታለች እናቴ። እነ ጨበሬ ሁሉ አልቀሩም እናቴ አፋቸውን እያጣመሙ ምናምንና የእነሱ መቼም ጓደኞች ከጨበሬዎች አልፎ ደህና እንኳን ማላቸው ላይ የሚመክራቸው የሚገስጻቸው አይተው ይሄ ልክ አይደለም ይሄ ቢሆን ይሄ ነው ብለው የራሳቸው እንኳን የህይወት ተሞክሮ ያላቸው እንኳን አይደሉም ጓደኞቻቸው። የእውነት እስቲዋቸው እንደነሱ እኮ ወጠጤ ቂጣቸውን የጣሉ እብዶች ዱርዬዎች። የእውነቴን ነው። እንደዚህ አይነት ጓደኛ ያለው ሰው መቼም አብርሽን አሁን እድሜ ልኩን ይዩት። እንዲህ ነው ከሄርሜላ ጋር የሚቀይረው። በህይወቱ ላይ አንድ ስንዝር ተቀይሮ አታዩትም። መቀየር ማለት መኪና መግዛት መንዳት አይደለም፣ ቤት መግዛት አይደለም። መቀየር ማለት አንድ ወንድም ሴትም ስትሆን የራሷን የተስተካከለ እግዚአብሔር የሰጣትን ትዳር በደንብ አድርጋ ይዛ እንደ ቤት እንደመቤት ሆና ስትቀጥል ራሷን ወንዱም እንደዛ ሲሆን መቀየር ማለት በትዳሩ ላይ ጸንቶ ልጁ ወልዶ ለልጆቹ አርያ ሆኖ ጀግና አባት ሆኖ ቤተሰቡን የሚያስተዳድር ከዛ ወጥቶ ደግሞ ከመጨፈር ወጥቶ ደግሞ ራሱን ክብሩን እንደ ወንድ የጠበቀ ገላውን ያስጠበቀ ለቤተሰቦቹ ክብር የሚሰጥ የቤተሰቦቹን ክብር የሚያስጠብቅ አይነት ወንድ ነው። ለውጥ ማለት ያ ነው። አሁን ለውጥ ሲባል እኛ ጋር የተለመደው የመኪናና የቤት አይደለም። ከጓደኛ ራሱ ይጀምራል ለውጥ። የአብርሽን እስቲ ጓደኞች ይዋቸዋል። ለወደፊት የሱ ህይወት ላይ እኮ ለእናንተ እኮ የወደፊት ህይወታችሁ መቀየርም መውደቅም የጓደኛም ተጽዕኖ አለበት ታውቃላችሁ። የእውነት ለመውደቃችሁም ለማደጋችሁም ካጠገባችሁ ያለው ጓደኛ ተጽዕኖ ነው። የእውነቴን ነው። የዛ ሰው ምጅ አለበትና አብርሽ እኔ ሳየው እድሜ ልኩን እንደዚህ ነው። በቃ ምንም በህይወቱ ላይ ምንም የሚቀየር በህይወቱ ላይ ያለ ነገር አይመስለኝም። በተለይ እንዲህ ተስተካክሎ ወደ ትዳር ገብቶ ጓደኛ ራሱ ጠና ያሉ ከሱ ከፍ ከፍ ያሉ መርጦ በአስተሳሰብም በእድገትም በእድሜም መረጥ ያሉ ጓደኞች ኖሮት ህይወት የሆነ ህልም ነው የሚመስለኝ። የእውነቴን ነው የአብርሽን ህይወት ሳስበው። ምክንያቱም ያው እንዳያችሁት በቃ ከመዝለል እንትን ያለ የለም በቃ የእሱ እንትን ማለት ነው። እና ሄርሜ እንግዲህ ያው ውርደትሽን ተከናንበሻል። እንግዲህ ምንም ማድረግ አይቻልም። ያው በራስሽ ያመጣሽ ውርደት ስለሆነ ዛሬ ያው ፖስትሽን ታያለሽ። ዩቱብ ላይም እንግዲህ ላይክ ለጉድ እያገኘ ነው። ላይክም የሚያደርጉት ደግሞ የሩታዬ ወዳጆች ናቸው። ግማሾቻችሁ ደግሞ ያው ወተት ጠጡ የሩታ ቤተሰቦች ትላላችሁ። ለምኑ ነው ሩታ ሄርሜላ እንደዛ እንትን ስላለች ምንም አዲስ ነገር የለውም። በእርግጥ እኔ መጨረሻ ላይ ስላስጠሉኝ ጥዬ ስለወጣው መጨረሻ ላይ ምን እንደተፈጠረ አላውቅም። አንበሳ ወረደላቸው እንደ ውዶችዬ፣ አንበሳ ወረደላቸው እንዴ! በዛው ነው እንደዛ ስጨፍር የነበረው። እና እንግዲህ ለማንኛውም እኔ ቆርጠው ይዘው እንግዲህ ስላስጠሉኝ መግቢያው ላይ አይቻቸው ቆርጠው ያመጡትን ቪዲዮ ነው ቲክቶክ ላይ ስጨፍር ነው እሱ ያዩት። አንበሳ ወርዶላት አላውቅም፣ የራሷ ጉዳይና ለማንኛውም ውዶችዬ ሰላማችሁ ይብዛልኝ። እንግዲህ ሩታዬ ከመጣች በአዲስ ነገር እንመለሳለን። ካልመጣችም ደግሞ ያው መልካም ምሽት። የሩታዬ እህቶች ይመቻችሁ ምርጦችዬ።